ታምራት እያንጓለለ ሄደው የነበሩ አርቲስቶች። ይሄ አባባ ታምራት ጀርባ ማንስ ሲጋለጥ? ሜላት ቀለመወርቅ ከሰሞኑ አንድ አርቲስት መተት አሰርታብኛለች ብላለች። አንድ ሰሞን ድፍን ኢትዮጵያንን ጉድ እያስባለ አንድ ጠንቋይ ነበረ። አርቲስት፣ ዘፋኝ፣ አትሌት፣ ባለሀብት፣ ባለስልጣናትም ሳይቀሩ ደጁ ድረስ እየተመላለሱ ስጦታ ሰጪዎች ሁሉ በጣም ብዙ ነበሩ። አንዴ ከአላህ አንዴም ከእግዚአብሔር ነው የተላኩ እያለ እበራለሁ አርጋለሁ ይባስም ብሎ ቤተክርስቲያንና መስጊድ ቤቱ አሰርቶ የስንቱን ሀብት በስሙ እያዞረ ብራቸውን ወርቃቸውን በራሱ እያደረገ ስንት ሴቶችን ልጅ ተወልዳላችሁ ካራማዬ ያዛል እያለ ስምና ዝና ያላቸውን ሳይቀሩ አብረውት እንዲተኙም አድርገዋል። ስንቶቹን ልጃገረድ ሴቶችን ከነጋ ግንኙነት ከፈጸማላችሁ ጥሩ ትዳር ታገኛላችሁ ያለ ስንቶቹን አርክሷል። ታምራት ገለታ ወይም ያኔ የተጠራበት የነበረው ስሙ አባባ ታምራት እያንጓለለ በወቅቱ ታምራት እያለ እያንጓለለ ወርቁን እየተአመጣህ እያታለለ እየተባለም እስኪዘፈንለት ድረስ ይነገር ስለነበረው ጠንቋይ እናም ከሱ ጋርም ይመላለሱ የነበሩ የሱን ደጅ ይጠኑ የነበሩ ዝነኛና በቅርብ ጊዜ በዚህ ተመሳሳይ ሁኔታም ድምጻዊት ሜላት ቀለመወርቅ ስለ ገጠማት ጉዳይ መረጃ ልንሰጣችሁ ወደርን። ይህንን ሲሆን ግን ታዲያ ሀሚት ፕላስ ዩቲዩብ ቻናልን ላይክ እና ሰብስክራይብ እያደረጋችሁ ትንሽ አብራችን ቆዩ። ታምራት ገለታ ጥንቁልናውን የገባበት የኋላ ታሪኩን ስናይ በፊት አባቱ ጠንቋይ እንደነበሩና የነበሩበትም በደቡብ ገጠራማ ቦታ ሜምጃ የሚባል ጎሳ ገርሜጃ የሚባል ቦታ በአካባቢው ጥንቁልና የቃልቻ ስርዓት በሚባል ነው የሚታወቀው። የጎሳው የቃልቻ ስርዓት የሚፈጸሙት ከአራማ መንፈስ የተዋረሳቸው የታምራት አባት ነበሩ። ህዝቡም ለሳቸው ግብር እየገበረ እየሰገዱላቸው በቤታቸውም ይመላለሱ ነበር። እሳቸው የጎሳው ሰው በሚሰጣቸውና በሚገበርባቸው ሰፊ የእርሻ መሬት እንዲሁም ከብቶች ነበረ የሚስተዳደሩት። እኒህ ጠንቋይ አንድ ስርዓት ነበራቸው። በጎሳው ያሉ ልጃገረዶችን ሴቶችን ከእርሳቸው ጋር ግንኙነት ከፈጸሙ ትዳራቸው እንደሚያምርና ከአራማው አዟል በሚል ሴቶች ልጆቻቸውን ወደ እነሱ እንዲያመጡላቸውም ያዙ ነበር። የአካባቢው ሰው በእርሰው መጀን እያለ ልጃገረድ ልጆቻቸውን ለአቅመ ሔዋን ሲደርሱ ወደ እርሳቸው ያመጡላቸውም ነበር። ታዲያ በዛን ዘመን መሬት ላራሹ በሚባልበት ጊዜ ይመጣና ይህን ጊዜ ጠንቋዩ መሬትንማ ለቀጥቃጭ ላራሽ አልሰጥም ብለው ከወታደሮቹ ጋር ግብ ግብ ሲገጥሙ ራሳቸውን አጥፍተው አልያም ደግሞ ባልታወቀ ሁኔታ ተመተው ይሞታሉ። የአካባቢው ህዝብ ያለሳቸው እንዴት ብለን እንኖራለን ብለው ልጃቸው የነበረውን ታምራት ምናልባትም ከአራማው ተዋርሶት ይሆናልም ብለው በእርሳቸው ቦታም ያስቀምጡታል። ምንም ኃይሉ የሌለው ታምራት በአባቱ ቦታ ተተክቶ ድራማውን መስራት ይጀምራል። አባቱ ያደርገው የነበረውን የጎሳውን የአካባቢ ሴቶችን መፍጀት ይጀምራል። ሴቶችም ጥሩ ትዳር እናገኛለን፣ ጥሩ ልጅም እንወልዳለን እያሉ ክብራቸውን ጉልበታቸውን እየገበሩ ታምራትን ማገልገልም ይያያዙታል። የሚሰጣው ግብር ገንዘብ ሀብት ያልጣመው ታምራት በዚያም ብቻም አላበቃም፣ አልፈለገም። በሴቶቹ ላይም የሚደርሰው ግፍና ጫናም እየበዛም ይመጣል። በዚህም በቤተሰባቸው ተጽዕኖ ያለ ፍላጎታቸው ከእርሱ ጋር የሚተኙ ልጃገረዶችም እየተማረሩ ይመጣሉ። በዛን ዘመን ዘማች ተማሪዎች ተብለው ተመልምለው በዛን አካባቢ ካምፕ ተሰርቶላቸውም ነበር። ዘማች ተማሪዎችም ይህንን ጎጂ የሆነ ግፍ እየተሰራበት ያለውን ስርዓት አይተው በመቃወም ሊያስቆሙት ተሰብስበው ወደ ታምራት መኖሪያ ቤትም ሲሄዱ ታምራት ከነግብረ አበሮቹ ወደ ጫካም ሸፍተዋል። ታዲያ ተማሪዎቹ ቤቱ ሄደው እሱን ሲያጡ የሚጠቀምባቸውን እቃዎች ሰብስበው አቃጥለው ቤቱን አውድሞበት ወደ ካምባቸው ይመለሳሉ። እነ ታምራት ነገሩ ተረጋጋ ብለው ሲመለሱ ቤቱ እንዳልነበር ሆኖም ያገኙታል። በዚህም በለመደው ድራማው ቤቴን አርክሰዋል፣ ካራማው ተቆጥቷል፣ መገደል አለባቸው ብሎ የአካባቢውን ሰው አስነስቶ ወደ ዘማች ተማሪዎች ካምፕ በምሽት ይሄዳሉ። ካምፑ በጊዜው
በጊዜው አካባቢው ስጋት የለበትም በሚል ጥበቃም ይደረግለት ስላልነበረ ተማሪዎችም መከባባቸውን አይተው መውጫ እንደሌላቸው ሲያዩ ሕይወታቸውን ለማዳን ይቅርታም ይጠይቃሉ። ታምራትም አሻፈረኝ ይላል። ተማሪዎችም እንደማይምራቸው ሲረዱ ተሯርጠው ለማምለጥ ሲሞክሩ በተፈጠረው ግርግር ምክንያት የ5 ተማሪዎች ሕይወትም አልፏል። ሌሎችም ተይዘው ተሰብስበው በአንድ ቦታ ይቃጠሉ ተብሎም ያቃጥላቸዋል። በዚህም ድርጊት የደርግ መንግስት ተቆጥቶ ጠንቋዩ የተባለ ስራቸውንም ለማስቆም የጀመረውን ጉዞም አጠናክሮም ነበር። ያኔ ደርግ ይህንን አስከፊ ስርዓት አስቁሞት ቢሆን ዛሬ ላይ ስንት ሕይወት በዳነ ነበር። ታዲያ ታምራት ባለበት አካባቢ የሚያገኘው የሀብት መጠን አላረካውም። የአባቱን ፈለግ ተከትሎ ስራውን ለማስፋፋት ወደ አዳማም ከተመ። ያህል ጊዜ እንደሰራም ባይታወቅም ከ1992 ጀምሮ ግን ጭምጭምታም ይሰማ ነበር። ከ1999 አካባቢም ግን የታምራት ስም በአደባባይ ወጣ። በቦታው በድብቅ እየሄዱ ቪዲዮ የቀረጹ የብዙ ዝነኞች ጉድ ወጣ። በዛም ስራ በወቅቱ ስማቸው የተጠቀሰው መሃል ባገኘነው መረጃ ወደ እናንተም እናደርሳለን። ሐሳብ፣ አስተያየት፣ ፍርዱንም ፍቅሩንም ለእናንተ ተው ነው። በነገራችን ላይ ቪዲዮውን እስካሁን የተመለከታችሁት ከሆነ ላይክ ማድረግ ከረሳችሁ ጊዜው አሁን ነው። መታ አድርጉና እንቀጥላለን። አዲስ ነጋ ጥበብ ፍቅር አዲስ በቦታው ነበረችም ተብሎም ከተወራው አንዷ ነበረች። ከአባባ ታምራት ጋርም የፍቅር ግንኙነት እንደነበራትም ይወራ ነበር። በዚህ ምክንያት ከባለቤቷም ጋርም ተፋታም እንደነበርም ይነገራል። ሳበለው የሐሙሱን ፈረስ ሉል አስወደደኝ ነጠላ ዜማዎቿም የሰራችው ለአባባ ታምራት እያንጓለለም ነው ተብሎም ይነገራል። አዲስ በአንድ ኢንተርቪው ቀርባ በዚህ ጉዳይ ላይ ስትጠየቅ ጠንቋይ ቤት በሄድ ባልሄድ ምን አገባችሁም ብላም መልስ ሰጥታም ነበር። የምትዘፍነው ለህዝብ ሆኖ ሳለ ህዝቡን አድናቆትም ከዚህ ደርሶ እንዴት እንዲህ ትላለችም ተብሎ በአድናቂዎቿ ዘንድም ቁጣንም ፈጥሮም ነበር። ለኔም አትገለጥ፣ ለኔም አትታይ፣ ትርጉምህ አይገባኝ፣ አንተም አትታይ፣ እኔ አልረዳው ዋይዳ ትላለች ፍቅር አዲስ። እኔ አልረዳው ሰው አይረዳው፣ እልፍኝህ በሽቶ ይታጠባል አሉ፣ ከደጅህ ጠጅ ሳር ተጎዝጉዟል አሉ፣ ወይንህ መጣፈቱን ከሰው ሰምቻለሁ፣ ቁረጥና ቅምሰኝ አምሮኝ መጥቻለሁ። እነዚህን የሚመስሉ ስንኞችን አሁንም በጥርጣሬ የሚገመቱ ሐሳብና ትችትን አዝለው ተወዳጅነትን አግኝተው የዘለቁ የሙዚቃ ስንኞች ናቸው። እውነት እነዚህ ስንኞች ላልታወቀ ተፈቃሪ አለያም ዛሬ ስላወራንባቸው ጉዳዮች የተዘፈኑ? ፍርዱን ለእናንተ ትተነዋል። ማናለቦሽ ድቦ የኢትዮጵያ ታዋቂ ዘፋኝ ስትሆን ብዙ ባህላዊና ዘመናዊ የሙዚቃ ስራዎችን በማቅረብም ትታወቃለች። ማናለቦሽ ድቦ አባባ ታምራት ጋም ትሄድ እንደነበርና ልክ እንደ ፍቅር አዲስም የፍቅር ግንኙነት እንደነበራትና የሞቷ መንስኤም እሳቸው እንደነበሩም ይጠረጠር ነበር። ይህ ከዓመታት በፊት አባባ ታምራት ለአርግ ነው ተጠቀሙብኝ እያሉ ገቢያቸውን ሲያደሩ አርቲስት ማናለሞሽ ድቦ ግን በሆስፒታል አልጋ ላይ ታማ ተኝታ ጋዜጠኞች እየሄዱ ጠይቋትም የሚያሳይ ምስልም ወጥቷል። ለዚህም በጊዜው የተወራው ጥርጣሬና እጅግ ተወዳጅና ተስረቅራቂ ድምጽ የነበራት ወጣቷ አርቲስት ድንገት ላጣት አድናቂዎቿ በወቅቱ አሳማኝ ምክንያትም ሆኖም ነበር። አዜብ መስፍን የቀድሞው ጠቅላይ ሚኒስትር ሚስት የነበረችው አዜብ መስፍን ከእርሳቸውም ጋር ትሄድ እንደነበርም ይጠረጠር ነበር። እንደተባለው ይሄ ነበር የሚባል ማስረጃም ሆነ መረጃም አልተገኘም እንጂ። ነገር ግን የሴትዋን ሚስጥረኝነት የሀብቷ መጠን ሽቅብ ሲምሰገዘግ ሲታይ የአዜብ በአንድ ሰሞን የታምራት ሐሜተኛም ነበረች። ሌላኛው በዚህ መንደር ተርታ ተቀምጦ ያገኘነው አርቲስት ታምራት ደስታ ነው። ነፍሱን ይማረውና ተወዳጁ ታምራት ደስታ ይህንን እንደሚያደርግም ይወራ ነበር። ታዲያ አባባ ታምራት እያንጓለለ በግል ስሙም ታምራት ገለታ በ2001 ዓመተ ምህረት በዚህ የማጭበርበር ድርጊቱም ታስሮ የዕድሜ ልክ ጽኑ እስራትም ተፈርዶበትም አርጋለሁ እያለ ሳያድርግ እበራለሁ እያለም ሳይበር የዕድሜ ልክ ጽኑ እስራትም ተፈርዶበት ንብረቱንም በመንግስት እንዲወረስ ተደርጎ ታስሮ ከጥቂት ዓመታት በኋላም ተለቆ አሁን በአዲስ አበባ የንግድ ስራ መስክም ተሰማርቶም ይገኛል የሚሉ መረጃዎችም ደርሰውናል። ታዲያ እነዚህ ዝነኛ ምን ጎሏቸው? ከዝና ዝና ከሀብት ሀብት ኑሯቸውን ጠንቋይ ደጅ ይረግጣሉ። ይህ በሰው ዘንድ የመወደድ ፍላጎትና ፍቅረ ነዋይ የራስ ወዳድነትና
ሰውን ሁሉ ወደ ጥፋት እየወሰደም ይገኛል። ታዲያ ይህ ለራሳቸው ብቻ የሚያሰሩት ጥሩ ነው ሳለ በተለይ በዝነኞቹ ሁንና የሚገነው ከሰባዎቹ ወዲህ እኔ በልጥ በሚል ፉክር ዝነኞች እርስ በርሳቸው ጠንቋይ ቤት እየሄዱ አሻጥር መስራትም መጀመራቸውም ይታወቅ። ምክንያቱ ደግሞ ከሰባዎቹ ወዲህ እገሊት አርቲስት ዝነኛ ጠንቋይ ቤት ሄደች፣ ታየ እየተባለ ነው የሚወራው። ከቅርብ ጊዜያትም ቃሊቲና ሽሮ ሜዳ አካባቢ የጠንቋይ ቤት በር ላይም አርቲስቶች መኪናቸውን አቁሞ ሲወርዱና ሲሄዱ ታዩ የሚባለው ወሬም ነበረ። ታዲያ ድምፃዊት ሜላት ቀለመወርቅ ምን ገጠማት? ሜላት የተናገረችው ንግግር ነበር። በድምጼ ስኬት የቀኑ በዚህ ሙያ ላይ ያሉ ድምጼ እንዲበላሽ ጠንቋይ ቤት ሂደው ሊያሴሩብኝ ሞክረዋልም ብላለች። ማን እንዳሴረባት ያልታወቀ ነገርም ቢሆንም ነገር ግን እጅግ አነጋጋሪ ሆኖም ሰንብቷል። ታዲያ ዘፈን ለስጋ ደስታ እናዳምጣለን እንጂ ለነፍስ እንደማይበጅ በየትኛውም ሃይማኖት ይሰበካል። ታዲያ ምን እንጠቀማለን ብለው ነው ይህን ነገር ያሴሩባት? አሁን ላይ የምናየው የአርቲስቶች የባህል ያፈነገጠ ዘፈኖቻቸው ላይም የምናየው አለባበስ፣ የሚሰሩት የዘፈን ክሊፖች ትውልድን ለማጥፋትም የተነሱም ይመስላል። ታዲያ ይህ የዘፋኞችና የአርቲስቶች የባህል ማፈንገጥ የመጣው በእነዚህ የጠንቋዮች ጣጣ ይሆን? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኛ የዛሬውን ቪዲዮአችን በዚህ ላይ እንቋጫለን። በቀጣይ በተሻለ ቪዲዮም እስከምንገናኝ በያላችሁበት ሰላማችሁ ይብዛት ይበልልኝ። እስከዛው ይህን ቪዲዮ ጀባ ብለናቸዋል።